በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በባህሪው ሞት በመንግስቱ ሽረት የሌለበት የፍጥረታት ሁሉ ባለቤት አምላካችን እግዚአብሔር ስሙ ከአጽናፍ እስከ አጽናፍ ከጀንበር መውጫው እስከ ጀንበር መጥለቂያው የተመሰገነ ይሁን። የሚበላውን ያፈራችልን፣ የሚጠጣውን ያስገኘችልን ሰዓሊተ ምሕረት አቁራሪተ መዓት ንጽሕተ ንጹሐን ቅድስተ ቅዱሳን የንጽህናችንን መሰረት የቅድስናችንን መገኛ ማምላክ ወላዲተ አምላክ ሰዓሊተ ምሕረት እናትነቷ አማላጅነቷ አይለየን። ፍቅሯን በዝነ ልቦናችን ይጻፍልን። ቅዱሳን መላእክት፣ ቅዱሳን ጻድቃን፣ ሰማዕታት እንደየክብር እንደየማዕረጋቸው ሁሉ የተመሰገነ ይሁን። ዛሬ ተከብረው ከሚውሉ ዓመታዊና ወርሃዊ በዓላቸው ረድኤታቸው፣ በረከታቸው፣ ጸሎት ልመናቸው ሀገራችን ኢትዮጵያን ቅድስት ቤተክርስቲያንን የምንኖርባትንም ካታር ይጠብቅልን። ከአቡነ ተክለ ሃይማኖት ረድኤታቸው በረከታቸውን ያሳድርብን። ጸሎታቸው ትርዳን። መጋቢት 24 ቀን ጠዋት ከሚነበቡ የወንጌል ክፍላት መካከል የዮሐንስ ወንጌል ምዕራፍ 12 ከቁጥር 1 እስከ 9 ያለውን እንደሚከተለው አነባዋለሁ። ከፋሲካ በፊት በስድስተኛው ቀን ኢየሱስ ከሙታን ያስነሳው አልዓዛር ወደ ነበረበት ወደ ቢታንያ መጣ። በዚያም እራት አደረጉለት። ማርታም ታገለግል ነበር። አልዓዛር ግን ከእርሱ ጋር ከተቀመጡት አንዱ ነበረ። ማርያም ዋጋው እጅግ የከበረ የጥሩ ናርዶስ ሽቶ ንጥር ወስዳ የኢየሱስን እግር ቀባች፣ በጠጉሯም እግሩን አበሰች። ቤቱም ከናርዶስ ሽቶ ሞላ። ነገር ግን ከደቀ መዛሙርቱ አንዱ አሳልፎ ሊሰጠው ያለው የስምዖን ልጅ የአስቆሮቱ ይሁዳ ይህ ሽቶ ለ300 ዲናር ተሸጦ ለድሆች ያልተሰጠ ስለምን ነው አለ። ይህንንም የተናገረ ሌባ ስለነበረ ነው እንጂ ለድሆች ተገዶላቸው አይደለም። ከረጢትም ይዞ በውስጡ ከሚገባው ይወስድ ስለነበረ ነው። ኢየሱስም ለምቀበርበት ቀን እንድትጠብቀው ተዋት፣ ድሆችስ ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም አለ። ከአይሁድም ብዙ ሕዝብ በዚያ እንደነበር አውቀው መጡ። ከሙታንም ያስነሳውን አልዓዛርን ደግሞ እንዲያዩ ነበረ ይላል የእግዚአብሔር ቃል። ከቃሉ ረድኤት በረከትን ያሳትፈን። የምንሰማውን የምናነበውን በዝነ ልቦናችን ይጻፍልን። ከአቡነ ተክለ ሃይማኖት ረድኤታቸው በረከታቸውን ያሳትፈን። አሜን። ይቆየን።